Manchester United score, they always score. The big goal is coming up. Peter Schmeichel is forward. Can he score another in Europe? He's got one in Europe already. Beckham in towards Schmeichel. It's comfort to Ayor. Cleared. Giggs with a shot. Sheringham! Name on the trophy. Teddy Sheringham, with 30 seconds of added time play, has equalised for Manchester United. They are still in the European Cup. Roy Keane criticised your mentality based on a quote he got completely backwards. After the game, he got interviewed, and he said in his interview, the captain of Man United, yeah, a few times I probably should have. He said this himself, I should have shot, but I made them passes. Wow. But everyone who actually listened to the interview, including myself, knows you said almost the exact opposite. Was there probably moments today that I should have passed instead of shoot, and still I got the shot, but... How do you respond to that? Like, how do you deal with that when you hear it and you go, that's not what I said? I don't mind criticism. What I don't like was when people lie about things. And this case that you said about Roy Keane, basically what he said is a lie, because either he saw some other interview, or he can't say that I said one thing that I've just not said. And luckily for me, is everything on record. Imagine if he wasn't, like, then people will think like, oh yeah, Bruno is the guy always trying to get the assist. But one thing that is consistent is my number of creation is always the same. So it's not that I've been trying to reach this now. No, I've been creating chances since I came to the Premier League, probably more than anyone else. ያው እንግዲህ እንደሰማችሁት የብሩኖ ፈርናንዴዝ እና የሮይ ኪን ነገር ያው እንደ ቀጠለ ነው። በአጨቃጫቂ ሆኖ ቀጥሏል። ያው ትላንትና ብሩኖ ፈርናንዴዝ በሰጠው ቃለ መጠይቅ ላይ ባለፈው ሳምንት ከኖቲንግሃም ፎረስት ጋር ማንቸስተር ዩናይትድ 3-2 ሲያሸንፉ ብሩኖ ፈርናንዴዝ ከጨዋታው በኋላ ዛሬ አሲስት ለማድረግ መጣር ሲገባኝ እንደውም ወደ ሹት አድርጌያለሁ ብሎ በተናገረው ሮይ ኪን እንግዲህ ገልብጦ ሰምቶት ምንም ባይታወቅም ከደጋሪ ጋር ባላቸው ፖድካስት ላይ አንድ ማንቸስተር ዩናይትድ ተጫዋች አምበል ሆኖ ለግል ሪከርዱ ሲል ሾት አድርጎ መግባት ሲገባው አሲስት ለማድረግ ስንት ኳስ አባከን ምናምን ብሎ አወራና ከገላቢጦች ነው አክቹአሊ አወራው። በዛ ላይ ደግሞ በዚህ ሰዓት ላይ ያው ብሩኖ ፈርናንዴዝ በዚህ መተቸት የለበትም። ኤኒዌይስ ይሄን አጀንዳ ይሄን ጉዳይ ዛሬ እናየዋለን። እኔ እርሱም ተስፋዬ ነኝ። ያው ቻናሉ የዩናይትድ ታክቲካል ሩም ነው። እንዴት ሰነበታችሁ? እንዴት ዋላችሁ? ለዛሬ ያዘጋጀሁት ይሄን አርስት ነው የብሩኖ ፈርናንዴዝ እና የሮይ ኪንን ፍጥጫና ያው ሚዲያውም ዛሬ አነጋጋሪ ሆኗል። በተለይ ብሩኖ ፈርናንዴዝ ከመለሰ በኋላ ሮይ ኪን የተናገረው ነገር አለ ምናምን ነገር ላይ እስኪ ከመነሻው እንደምባለው ስሙ ኢንተርቪው ላይ እነሳና ያው ብሩኖ ፈርናንዴዝ ትላንትና ባደረገው ኢንተርቪው አንድ ሶስት ነገሮችን ጠቅሶ ነበር። አንደኛ ስለ እግር ኳስ ህይወት ታሪኩ ላይ ስፖርቲንግ ሊዝበን ላይ ስላሳለፈው ጊዜ በዛ ወቅት ከስፖርቲንግ ሊዝበን ወደ ኦዲኔዜ ሲሄድ እንዴት እንዳለ ከዛም ደግሞ የፍቅረኛ ታሪኩን ስለሚስቱ ስለ ባለቤቱም አንዳንድ የተወሰነ ነገሮች ብሏል። እሱ በ16 ዓመቷ እሷ በ16 ዓመቷ እሱ በ17 አካባቢ ላይ ፍቅረኛሞች እንደሆኑና ለለፍታ 13-14 ዓመት አብረው እንዳሉ የሁለት ልጆች አባት እንደሆኑ በዛ ላይ ስለ ክሪስቲም ሮይ ኪን ላይ ስላነሳበትም ተጠይቆ ያው ኖርማሊ ለበጎ ከሆነ ማንኛውም አይነት ትችት ተቀበላለሁ ነው ያለው። ማለት እውነት ነው መናገር ሮይ ኪን ብሩኖ ፈርናንዴዝን አምበል ከሆነ በኋላ በጣም ነው የሚጨፈጭፈው። አይ ዶንት ኖ ዋይ። ያው ብዙ ጊዜ እንደሚታወቀው የድሮ ማንቸስተር ዩናይትድ ተጫዋቾች አሁን ላይ ሚዲያው ላይ ነው ያሉት እና ስራቸው መተቸት ነው። ሮይ ኪን ይተቻሉ፣ አሰልጣኙን ይተቻሉ። መቀጠር መቋሚ መሆን የለበትም። ሙሉ ጨዋታውን ቢያሸንፍ ብሩኖ ፈርናንዴዝን ለአምበልነት ብቁ አይደለም። ከዚህ በፊት ያላለው ነገር የለም። በተለይ ለብሩኖ ፈርናንዴዝ እና ይነጫነጫ አላቅም የለውም ከአምበል የሚጠበቅ ሌሎቹ አራያ አይደለም ምናምን የሚለው ግን ሪያሊቲው እንደዛ አይደለም። ሆነን ለመናገር ብሩኖ ፈርናንዴዝ አይደለም የማንቸስተር ዩናይትድ እና የዘንድሮ የፕሪሚየር ሊግ ምርጥ ተብሎ ተሸልሟል። ያው እንደምታውቀው ሁለት የግል ሽልማቶች አግኝቷል ከሪከርዱ ውጭ። አንደኛ 21 ጎል በማግባት በቴሬነር እና በኬቨን ዱራንት ይዞ የነበረውን ሪከርድ አሻሽሎ በ21 አሲስት ብቸኛ ፕሪሚየር ሊግ ኪንግ ኦፍ አሲስት ሆኗል። ሁለተኛ ነገር ደግሞ በፕሪሚየር ሊጉ ምርጥ ተጫዋች ተብሎ ተሸልሟል። ሲቀጥል የፕሪሚየር ሊጉ የጸሐፊዎች ወይ ደግሞ የፕሪሚየር ሊጉ ፉትቦል ራይተሮችን አዋርድ አሸንፏል። ከምንም በላይ ግን እነዚህ አዋርድ የግል አዋርድ ቢሆንም እንደ ማንቸስተር ዩናይትድ ሶስተኛ እንዲሳተፍ ያደረገው ትልቁ አስተዋጽኦ ብሩኖ ፈርናንዴዝ ነው። ያለ ብሩኖ ፈርናንዴዝ አሲስቶች
የኩኛ 10 ጎል የሼስኮ 11 ወይ ደግሞ የዚህ የቦሞ 12 ጎሎች ምናምን የምንላቸው ጠቅላላ ማለት ዘንድሮ ለገቡት ጎሎች እንግዲህ 21 ጎል እና 9 ጎል አግብቷል። 21 አሲስት አድርጓል። ጠቅላላ 30 ጎል ኮንትሪቢዩሽን አድርጓል ጎል ኤንድ አሲስት። ያው ግን ዞሮ ዞሮ ሮይ ኪን በዚህ ዙሪያ ላይ ማያረካም። ያው ትላንትና ብሩኖ ፈርናንዴዝ የተናገረው ያው ወደ ዋና ጉዳይ ስገባ መልሱ ምንድነው ያለው? ዋሽቷል። እኔ ያልኩት ሲጀመር ትላንትና የዛን ያልኩት እኔ ያለ ኳሱን አሲስት ማድረግ ሲገባኝ ሹት አድርጌ አንድ ሁለት ኳሶችን አበላሽቻለሁ ያልኩት እንጂ አሲስት ሪከርድ ለመስበር ስል ሹት ማድረግ የሚገቡኝ ኳሶች አሲስት አድርጓላለሁ እና አይዶን ሮይ ኪን በምን እንደተረጎመው በዚህ ዙሪያ ላይ ተነሳ። ዛሬ ጠዋት ተነስቶ ሮይ ኪን በኢንስታግራሙ ላይ እንግዲህ ጽፏል። ያው እንደ ውሻ ማነው እንደ አያ ትንሽ ሰርተ ብዙ እንደ ነብር አታወራ አይነት ነገር ብሎታልና አይዶን ነው ይሄ ሰጣ ገባ በዚህ ደረጃ መቀጠል አለበት ወይ ብዙ ባላምነውም፣ ግን ነገሮች በዚህ ሁኔታ ላይ ያሉ ነው ያሉት እና የማንቸስተር ዩናይትድ የዘንድሮ አውስታንዲንግ ተጫዋች ብቻ ሳይሆን የፕሪሚየር ሊግ የነበረ ነው ብሩኖ ፈርናንዴዝ እና በዛ ዙሪያ ላይ ብዙ ምን ለመናገር ያው አሁን ላይ ብሩኖ ፈርናንዴዝ ሳይሆን ሮይ ኪን የሚተች ነው የበዛው። ሌላ ሁለተኛ ነስተው ስለ ባለቤቱ ጉዳይ ነበር። ባለቤቱ ያው 16 ዓመት እሷ እንዳለች እሱ በ17 ዓመቱ አካባቢ እንዳለ ጓደኛሞች እንደሆነ almost 14 ዓመት ፍቅረኛሞች እንደሆኑ ሁለት ልጆች አባት እንደሆኑ አምና ከማንቸስተር ዩናይትድ ከሳውዲ ክለቦች የቀረበለት ኦፈርን ነው ህልምህን ማሳካት አለብህ እዚህ መቅረት አለብህ ብላ ፑሽ አድርገው ምንም እንኳን እሱም ብዙ የሚሄድ ፍላጎትን ባይኖረውም ግን ያው ባለቤቶቹ እንግዲህ አምና ተዚህ ለምን እኛና የማንቸስተር ደጋፊዎች እናስታውሳለን ለመሸጥ 100 ሚሊዮን ፓውንድ ለማግኘት ያደረጉት ነገር አልነበረምና ለግሉ 200 ሚሊዮን ፓውንድ ቀርቦለት ነበር የ3 ዓመት ኮንትራት ላይና እሱንም እንዳይቀበል ያደረገችው እሷ እንደሆነች ላስ ደግሞ የሁሉ ትችቶች ከሜዳ ላይ ያው ብዙ ጊዜ ተናግሯል። ኳስ ጨዋታ ላይ ትችቱን አልጠላም አለ። ግን ያው ትችት በአቀኑ በልኩ መሆናል። በተለይ ደግሞ እኔ እንደውም ዋና ተቻ አባቴ ነው። አባቴ ሜዳ ላይ በማረገው ጨዋታ 3 ጎል አግብቼ ስላገባሁት ጎል ሳይሆን ስለሳትኩትና ወይ አሲስት ማድረግ ሲገባኝ ስላደረኩት ነገር ይተቸኛልና በተች ደረጃ ብዙ ችግር የለብኝም አለና ግን ይሄ አላግባብ የሆኑ ትችቶችን በምትቀበልበት ጊዜ ያው ቤት ሄደ ነው እነዚህ አይነት ችግሮች አራግፈህ ያው ልጆችና ሚስጋስቶና በዚህ ደረጃ ባለቤቱ በጣም አጋዥ እንደሆነች ነው የገለጸው። ሌላ ስለ አምበልነቱ ጉዳይ ለማግበል እንዴት እንደተረከበው በዛ ዙሪያ ማንስቷል። እንደሚታወቀው በኤሪክ ቴን ሃግ ጊዜ 23-24 ላይ ኤሪክ ቴን ሃግ አምበል ቀይሮ ነበር። ያው ሃሪ ማጓየር ነበር አምበላቸው። ሃሪ ማጓየር ግን የአቋም መዋዠቅ በመጣበት ጊዜ ወይ ደግሞ ባጋጠመው ጊዜ ኤሪክ ቴን ሃግ ጠርቶት አምበል አንተ ነህ ከዚህ በኋላ ብለው የአምበልነቱን ምልክት አንተ ነው የምታደርገው ሲሉት እስኪ መጀመሪያ ከሃሪ ማጓየር ጋር ነጋገር ብሎ ከዛ ሃሪ ማጓየርን አናግሮት ነው የተቀበለው። ሃሪ ማጓየር ይሄን አምበል ከኔ የሚረከብ ሰው ካለ ትክክለኛው ሰው አንተ ነህና እኔ ደስ እያለኝ ነው የምሰጥህ፣ እኔም ያው አውል ፋይት ባክ ማለት ወደ ነበርኩበት አቋም መልሳለሁ ብሎ እንዳለውና ምን ያክል የእርስ በርስ ግንኙነታቸው ጥሩ እንደሆነ እንደ ቲም ሲጀመርም ከአንድ አምበል የሚጠበቀውን በዛ ደረጃ ስለሆነ ምክንያቱም ሪስፔክት ኢዝ ቬሪ ኢምፖርታንት እንደዚህ አይነት ነገሮች ላይና ስለዛም ጉዳይ አወራ። በመጨረሻም ደግሞ ዋናው የዘንድሮ ፕሪሚየር ሊግ ላይ ስላገኘው ስኬት በሱ እንደማያኩራራ ማንቸስተር ዩናይትድን ከልብ እንደሚደግፍና ያው የተሻለ ቲም እንደሚመጣም ገልጾ ያው ምንም እንኳን ስለሱ መቆየት አለመቆየት ባይናገርም በዚህ ደረጃ እነዚህ 3 አጀንዳዎችን አንስቶ ነበር እላችኋለሁና ያው የሮይ ኪን መልስ በዋናው ነገር የሮይ ኪን ጥያቄና መልሱ እንዳልኩት ሚዲያው ዛሬ ቀኑ ሙሉ አጀንዳ ነው የሆነው። ከቶክ ስፖርት እስከነ ዩናይትድ ስታንድ ዘ ፒፕል ፐርሰን ማለት እንደነ ማርክ ጎልብሬድ ማርክ ብሪጅ እና አላስፈላጊ ትችቶች ያው እንግዲህ በሮይ ኪን ይነገራሉ። እርግጥ የእንግሊዝ የድሮ ተጫዋቾች አሁን እንደነ ጄሚ ካራጋር፣ ፖል ስኮልስ፣ ሮይ ኪን በጣም ነው ትችት የሚቸቱት ማለት እነዚህ በተለይ ወጣቶች ላይ እንደማይነሱ አድርጓቸው ነውና እንደውም ብሩኖ በዚህ በጣም ጠንካራ ነው። ዞሮ እስኪ ሚዲያው ላይ ያለው ነገር ይሄ ነው። ይሄን ቻናልም ሰብስክራይብ አድርጉ ወዳጆች፣ ምክንያቱም ይሄ ቻናል እንግዲህ ያው ላይ እንድንወያይበት አንዳንድ የማንቸስተርን ሀሳብ እንድንለዋወጥበት የተከፈተ ነው።
ይሄን ለማለት ነው እንግዲህ ዛሬ እንትን አልኩት። ማንቼ ኢዝ ባክ ማንቸስተር ተመልሷል። ቴንክ ዩ ቬሪ ማች